ሰላም ወዳጆች እንዴት ናችሁ? ዛሬ ስለ ቴራፒ አንዳንድ ነገሮች እያነሳን እናወራለን። አሁን ዘመን ላይ ስላለው ቴራፒ ከኛ ሀገር ጋር እንዴት ነው የሚያያዘው? ምክንያቱም ቴራፒ አሁን ላይ እጅግ በጣም ወሳኝና አስፈላጊ ነገር እየሆነ መጥቷል። በተለይ በፊት በሩቅ እንሰማው የነበረ ነገር አሁን ወደየቤታችን ገብቷል፣ ራሳችን ጋር ደርሷል። አንድ ሰው ዲፕሬሽን ሊሆን ይችላል፣ ትራማ ሊሆን ይችላል፣ ኤንግዛይቲ ሊሆን ይችላል፣ በሻዶ የሚመጡ ነገሮች ሊሆኑ ይችላሉ። ራሱን አንላይን ለማድረግ ራሱ አሁን ላይ ስፔሻሊ ይሄ ዩንጊያን ቴራፒ ዲቴይል እናወራዋለን። አንዳንድ ነገሮችን ዛሬ ወደፊትም ብዙ ነገሮችን እያነሳን እንሄዳለን። ከቴራፒነቱ ወይም ደግሞ በተለመደው ከሳይኮሎጂ ከሳይኪያትሪ ጋር ከተያያዘው አስፔክቱ በተጨማሪ ሰልፍ አዌርነስ ለመጨመር ራስን ለማወቅ አሁን ላይ በብዛት እየመጣ ካለው የሚኒንግ ክራይሲስ ጋር ቀጥታ ግንኙነት ያለው ሐሳብ በማመንጨት at the same time ለራሳችን የምንጠይቃቸውን ጥያቄዎች ፎርም ሼፕ በማድረግ አይ ቲንክ ለምሳሌ አንድ ሰው ራሱን ለማወቅ በሚያደርገው ጉዞ ላይ አንዳንዶቹ እንደውም ሞር በፐርሰናል ግሮዝ በተያያዙት ነገሮች ላይ ያሉትን ክፍተቶች በማከም ችግሮች ኢንተግሬት በማድረግና በማሻሻል በጣም ኢንተረስቲንግ የሆነ ለየት ያለ የቴራፒ ወይም ደግሞ የሳይኮሎጂ አካሄድ ሆኖ አግኝቼዋለሁ። ምናልባት ዩንጊያን ቴራፒ እኔ በተለይ ከሳይኮሎጂ ጋር በተያያዘ ይሄንን ትምህርት የዩንግን የቴራፒ ወይም ደግሞ የሳይኮሎጂ ትምህርት ለመማር ፍላጎቱ ነበረኝ። ስፔሻሊ አክሰሱ ቢገኝ ማለት ነው እና እኛ ሀገርም ሆነ ሌላም ሀገር ላይ አክሰሱ ትንሽ ጠበብ ያለ ነው። የተለመደው የቴራፒ አይነት እኛም ሀገር አለ። እሱ ግን አይ ቲንክ እኔ በግሌ በነበረኝ የቆየው ባየው አሰስመንት በጣም ብዙ ነገር የሚጎለውና ሊሟላ የሚገባው ነው። ሶ ሞር ደግሞ ሪሰርች የሚፈልግ ነው። ባለፉት ጥቂት ዓመታት ከአንዳንድ ፈቃደኛ ከሆኑ ኤክስፐሪመንት ለማድረግ ምክንያቱም ይሄ ዩንጊያን ቴራፒ ለኛ ሀገር አዲስ ከመሆኑ አንፃር ፈቃደኛ ከሆኑ ወዳጆች ጋር አንዳንድ የተለያየ ፕሮብሌም ካላቸው ጋር ትራማ ሊሆን ይችላል፣ ኢንተግሬት ያልተደረገ ሻዶ ሊሆን ይችላል፣ የፍቅር ህይወታቸው ላይ ሊሆን ይችላል እና እንደዛ አይነት ወዳጆች በሰው በሪኮመንዴሽን ከመጡ ሰዎች ጋር አንዳንድ ኤክስፐሪመንቶችን ለመስራት ሞክሬ ነበር። ምክንያቱም ኤክስፐሪመንት ነው ጉዳዩ ላይ ያለን እውቀት በሂደት እየተማረን የምንመጣው ስለሆነ ማለት ነው። አንደኛ በጣም ጥሩ ፓርት ምንድነው በጣም ዩስፉል ሆኖ አግኝቼዋለሁ። ለነሱም በጣም ውጤታማ ሆኖ አግኝተነዋል። ምክንያቱም ምንድነው አብዛኛውን ላይፍ ይነካካል። አንደኛውን ብቻ ቆርጦ ለማስተካከል አይሞክርምና አንደኛ ዩንግ እንትኑን ስትራክቸሩን ሲሰራው አንድ ሰው ተጨማሪ እዛ ላይ ማሳደግ ያለበት ነገር ካለ እንዲያስገባ የሚያበረታታ ሲስተም ነው። ይሄንን ብቻ ትችላለህ እዚህ ጋር እስከዚህ አታልፍም አይነት ስሜት አልነበረውም። ሞር ከሌሎቹ የሳይኪያትሪ ወይም የስነ ልቦና መንገዶች በተለየ ለምሳሌ ብዙዎቹ ይሄ ሞር ኢነር ቫልዩ ያለውን ውስጣዊ ነገር ለምሳሌ ሶል ልንለው እንችላለን፣ ኢነር ቮይስ ልንለው እንችላለን፣ ኢንቱዊሽን ልንለው እንችላለን። እነዚህ የመሳሰሉ ነገሮችን ኮንሲደር የሚያደርግ የቴራፒ አይነት ስለሆነ እጅግ በጣም ዴቨሎፕድ ነው ብዬ አምናለሁ። በተጨማሪ በዙሪያችን ብዙ ነገሮች እናያለን። አሁን ላይ ለምሳሌ ትልቅ የሆነ የሚኒንግ ክራይሲስ አለ። የሚኒንግ ክራይሲስ ስንል ሰዎች ከህይወት ትርጉማቸው ጋር ትግል ይገጥማሉ። በጣም ብዙ ሰዎች እንደዚህ ያጋጥማቸውና ሲቸገሩ እናያለን። ምንድነው ህይወት ትርጉሙ የሚል ጥያቄ ይነሳል። በእርግጥ ሁሉም ሰው እንደዛ አንስቶ ይቸገራል ማለት አይደለም፣ ግን በጣም ብዙ ሴንሲቲቭ የሆኑ ወደ ኢንተሌክቹዋል ወደ ሆነው ነገር የሚያዘነብሉ ውስጣቸው ጥያቄ የሚጠይቃቸው ዓለም ላይ የሚሰሩትን ስራና የሚኖሩትን ህይወት ከውስጣቸው ጋር አላይን ማድረግ ከሚፈልጉ ሰዎች ጋር ቆም እያለ ማንኛውም ሰው እሱን ሚኒንግ መጠየቁ አይቀርም። እሱ ሚኒንግ ከጥያቄ የሚያልፍና ክራይሲስ የሚሆንበት ስቴጅ ላይ ይደርሳል። ለምሳሌ
ውስጣችን የሚሉንን አይዲያዎች ሐሳቦች የሚመራንን መንገድ ትተን ወደ ተለያዩ አቅጣጫዎች በሄድን ቁጥር ያ ሐሳብ ተመልሶ ወደኛ አቅም ጨምሮ ይመጣል አንደኛ ሳቲስፋክሽን የምናጣበት ሁኔታ ነው የሚፈጠረው አስቸጋሪ ይሆናል ብዙዎች ስለ ሚድ ላይፍ ክራይሲስ ሰምተናል ይመስለኛል ብዙ ጊዜ በአማካኝ ከ35 እስከ 50 ዓመት በተለያየ ጊዜ ሊከሰት የሚችል ሁሉም ላይ አይከሰትም ይሄ ሚድ ላይፍ ክራይሲስ ለምን በጣም ሴንሲቲቭ የሆኑ ሰዎች ላይ ነው የሆነ ያክሉ ሰው በዚህ ነበር መንገዴ የውስጥ ድምጼ እንደዚህ ብሎኛል እንደዚህ አይነት ነገሮች ሲያስጨንቁት አናይም ሶ ብዙም የሚድ ላይፍ ክራይሲስ አይደርስበትም ነገር ግን በጣም ለላይፍ ሴንሲቲቭ የሆነ ሰው ኦብዘርቨንት የሆነ ሰው አዌርነሱን የጨመረ ሰው ኢነር ቮይሱን የሚያዳምጥ ሰው ሞስት ፕሮባብሊ ውስጡ ከሚነግረው ያው በማህበረሰብ ተጽዕኖ በጊዜው ተጽዕኖ በሁኔታው በገንዘብ በሶሻል ላይፍ በቤተሰብ ተጽዕኖ ከሚፈልገው ነገር ወደ ተለየ አቅጣጫ ውስጡ ከሚመራውና ውስጡ ከሚያዘው መንገድ በተለየ አቅጣጫ የሄደ ሰው የሆነ ሰዓት ላይ ሚድ ላይፍ ክራይሲስ ብዙ ጊዜ ሲያጋጥመው እናያለን እና ሚድ ላይፍ ክራይሲስ ሲያጋጥም እንዴት ነው ሶርት የሚደረገው ይሄ እንደዚህ ታይፕ አይነቱ ሚድ ላይፍ ክራይሲስ ከዳርክ ናይት ኦፍ ዘ ሶል ተለይቶ መታየት የለበትም ምክንያቱም ወደ ዳርክ ናይት ኦፍ ዘ ሶልም ሊመራ የሚችል አይነት ሐሳብ ነው ሰዎች ውስጣቸው እየሄዱበት ባለው መንገድ እየሰሩት ባለው ስራ ደስተኛ እንዳልሆነ ብዙ ጊዜ ቆይ እንደዚህ ያስተካክዬ ቆይ ይሄኛውን ነገር እንትን ብዬ ቆይ እያሉ ውስጣቸው የሚጠይቀውን ጥያቄ ያዘገዩትና የሆነ ሰዓት ላይ ኮምፕሊትሊ በአለማዊው ነገር ኮምፕሊትሊ በስራ በሶሻል ላይፍን በማሟላት ለልጆች ለቤተሰብ በመትጋት በመልፋት ውስጥ እየጠፋ ይመጣል ማለት ነው እየተረሳ ይመጣል የውስጥ ጥያቄያቸውና የሆነ ሰዓት ላይ ፈንቅሎ የሚወጣበት ታይም ሲመጣ ያ ሚድ ላይፍ ክራይሲስ ይባላል ፈንቅሎ ሲወጣ እንዴት ነው ስትራክቸር የሚደረገው እንዴት ነው የምናስተካክለው እንዴት ነውስ ወደ መስመራችንን አውቀን ባላንስ ያስፈልጋል ላይፍ ምን ጊዜም ባላንስ ይፈልጋል ዓለም ከኛ ቤተሰባችን ከኛ ሶሻል ማህበረሰቡ ከኛ የሚፈልገውንና እኛ ራሱ ለኛ ለራሳችን የምንፈልገውን ባላንስ አድርገን እንዴት ነው የምንሄደው የሚለው ነገር ጥያቄ ይሆናል ማለት ነው ምክንያቱም በዛ ሰዓት በጣም ሳቲስፋይድ ያለመሆን አንፉልፊልድ የመሆን ስሜት ይመጣል በጣም ሚስድ ለሆኑ ኦፖርቹኒቲዎች ላጣናቸው ላልተጠቀምንባቸው መልካም አጋጣሚዎች ወይም መልካም እድሎች ሪግሬት ወይም ጸጸት ሁሉ ሊመጣ ይችላል በተለይም ደግሞ በጣም ሰደን የሆነ ለለውጥ ይሄ ድንገተኛ የሆነ የመለወጥ መንፈስ አንዳንድ ሰዎች ድንገት በሆነ መንገድ ኖሮ ኮምፕሊትሊ ተቀይረው በሌላ አቅጣጫ የሚሄዱበትን የእውነተኛ የሪሌሽንሺፕ እና የላይፍ ስታይል ትልቅ ለውጥ የሚፈጥሩበትን እንደዚህ እኮ አስብም ነበር ኦር እንደዚህ እኮ አልነበረም ብለው ሞር ኢንተርናላይዝድ የሚሆኑበት ለሆነ ያክል ጊዜ በሶሊቲዩድ ወይም ደግሞ ለብቻ መሆንን የሚመርጡበት አይነት እንትን ሊመጣ ይችላል በተለይም ደግሞ ነገሮችን አለመሳካትና ሳቲስፋክሽን ማጣቱ እድሜ መጨመርንና መሞትን መፍራትም ያመጣል ምክንያቱም ይዘውት የመጡትን ወይም የውስጣቸውን ጥሪ ምንም ነገር ሳያደርጉበት የማለፍ አይዲያና ሐሳብ ይመጣል ሚኒንግ ክራይሲስም ከዚህ ጋር የተያያዘ ነው የምንሰራው ስራ ሚኒንግፉል ነው ወይስ ገንዘብ ነው ብቻ ነው የሚያስገኘው ያ በተለይ ሴንሲቲቭ የሆኑ ሰዎች which means ሴንሲቲቭ የሆኑ ሰዎች ማለት ለህይወት ለአዌርነስ ያላቸው ነቃ ያሉ ሰዎች የምሰራው ስራ ምንድነው ትርጉሙ እያሉ ይጠይቃሉ አንዳንዱ የምንሰራው ስራ ገንዘቡ ጥሩ ቢሆን ጥሩ ገንዘብ ቢያስገኝም ለህይወት ያለው ትርጉም ለኛ ለምናምንባቸው ነገሮች የሚሰጠው ትርጉም ዜሮ ወይም ትንሽ ሊሆን ይችላል ያ ግን በሂደት ምን እያደረገ ያመጣል አኩሙሌት እያደረገ እየተጠራቀመ ይመጣልና መጨረሻ ላይ ምናልባት ሌላው ሰው ወይም ሌላው ዓለም ስኬት የሚለው ነገር በውስጣችን ባዶ አይነት ስሜት ያመጣል ምክንያቱም ባላንሱን ተከትለን ስላልሄድን ይሄ ደግሞ ከምን ጋር ይያያዛል ከሚድ ላይፍ ክራይሲሱ ጋር ይያያዛል ማለት ነው ሚድ ላይፍ ክራይሲሱ ምንድነው የሚጠይቀን ለህይወት ያለን ነገር ይሄ ብቻ ነው ወይ ላስተዋጽኦ ማለት በዚህ ምድር ላይ የመጣሁት እንደዚህ እንደማሽን ለፍቼ ነገር አምጥቼ እዛ ተመልሼ ልሄድ ነው ወይ ማለት ከዚህ የተሻለ ነገር የለኝም ወይ ውስጤ የለም ወይ
የሚል ጥያቄ እንድንጠይቅ ያደርገናል። ሚኒንጉ ደግሞ በቃ ይሄ ሁሉ ምንድነው ታዲያ ትርጉሙ? ማለት ይሄ ለሆነ ያክል ዓመት ዴይ ኢን ዴይ አውት በየቀኑ በየሳምንቱ በየዓመቱ በሆነ አቅጣጫ ሲለፋ ሲካሄድ ሲገኝ ይኖርና የተገኘው ነገር እጃችን ላይ ስንመዝነው ውስጣችን ካለው ነገር አንጻር ዋጋው ትንሽ የቀነሰ ይሆናል ማለት ነው። ምናልባት እነዚህ ሁለቱ ደግሞ ወደ ዲፕሬሽን ሊያመሩ ይችላሉ። በደንብ ከተያዙ ወደ ትራንስፎርሜሽን ወደ ለውጥ ራሳችን ወደ ማወቅ ሞር ሰልፍ አዌር ወደ መሆን ይሄዳል። ግን እሱ ደግሞ እገዛ ይፈልጋል፣ እርዳታ ይፈልጋል። በዛ ያንን መንገድ ያጠኑ ሰዎች ይፈልጋል። እና እነዚህ እንግዲህ ሁለቱ አንድ ኮንሰፕት ናቸው። ሌላው ምናልባት በደንብ መነሳት ያለበት ትራማ ነው። ዩንጊያን ሳይኮሎጂ መነሻው ላይ ብዙም የትራማ ኮንሰፕት አልነበረውም፣ ሻዶው ነበር የነበረው። ሁለቱም ደግሞ ኢምፖርታንት ናቸው። ሞደርን ዴይ አሁን ዘመን ላይ ያሉ ሳይኮሎጂስቶች ወይም ሳይካትሪስቶች ኦር ዩንጊያን አናሊቲካል ሜቶዱን የሚከተሉ ሰዎች ትራማን እዚህ ውስጥ አካተውታል። ምናልባት በተለይ በዛኛው ሳይድ ግን ስንሄድ ይሄ በተለይ ያው በፍሮይዲያን ሳይድ አለ፣ የሲግመንድ ፍሮይድ አካዳሚውን የተቆጣጠረው ማለት ነው። እምብዛም ለሻዶው ለምሳሌ ለአርኪታይፕስ ለአኒማ እንደዚህ አይነት ነገሮች ትኩረት ሲሰጡ አይታይም። ምን ያክል አስፈላጊ እንደሆነ በአንዳንድ ቪዲዮዎች ላይ አይተናል። እዚህም ደግሞ በምሳሌ እናያለን። ዲቴይል በተለይ ትራማ ሻዶ የመሳሰሉት በጣም ዲቴይል መሰራት አለባቸው። አሁን ላይ የብዙ ሰው ህይወት በእነዚህ ነገሮች የተነሳ እንትን እያለ ነው። ፍሬሙን ለማግኘት ግን የሰው ልጅ ማይንዱ እጅግ በጣም ኮምፕሌክስ ስለሆነ በዚች መንገድ እንደዚች ይሄ ሲምፕል የሆኑ ባይ ዘ ቦክስ ኦር ባይ ዘ ቡክ መጽሐፉ እንዲህ ይላል መንገዶች ላይስተካከል ይችላል ወይም አይስተካከልም ብዙውን ጊዜ። ምክንያቱ ምንድን ነው? አንደኛ ቴራፒ የምንለው ኮንሰፕት ከወረቀትና ከትምህርት ባለፈ በጣም ታለንት ይጠይቃል የሚል እምነት አለኝ። ተሰጥኦ ይጠይቃል። ሰዎችን ማንበብ ማየት መቻል ይጠይቃል። ኢንቲዩቲቭ መሆን ይጠይቃል። ለቦታውና ለሁኔታው የሚመጥን ተመሳሳይ ችግር የሚመስል ኦን ዘ ሰርፌሱ ላይ ችግሩ ተመሳሳይ ነው። ለምሳሌ ድብርት ኦን ዘ ሰርፌስ ከላይ ስናየው ተመሳሳይ ነው። ሁለት ሰዎች ይመጣሉ፣ ሁለቱም ዲፕሬሽን እንዳለባቸው ነው የሚያወሩት። ግን መፍትሄያቸው አንድ አይነት የመሆን እድሉ እጅግ በጣም ዝቅተኛ ነው። ለምን? አንዱ ወደ ድብርት የገባበት ምንጭ ሶርሱ ሌላ ነው፣ አንደኛውም እንደዛው። እዛ ውስጥ ደግሞ ከዋና ዋናዎቹ ሶርሶች በተጨማሪ የሚያግዙ አሉ። ይሄ ቤንዚል የሚሆኑ እሳቱን የሚያቀጣጥሉ አሉ። ለምሳሌ አንድ ሰው ትራማ ቢኖርበት ያ ትራማው ለምሳሌ የሪሌሽንሺፕ ትራማ ቢሆን ፍቅረኛ ብትኖረው የነበረችው ፍቅረኛ ላይ በተለይ የመጀመሪያ ታይም ላይ የነበረው ሪሌሽን ላይ ከባድ ትራማ የሚያስከስት አለ አይደል? ራሱን ዳውት እንዲያደርግ ወይም ራሷን ዳውት እንድታደርግ የሚያደርግ ሁኔታ ቢፈጠርና ከባድ ቢሆን እሱ በተለይም ትራማ ቢሆን እዛ ውስጥ ያንን ትራማ ምንን ይቀይረዋል? ለምሳሌ ወንድ ከሆነ ለሴት ያለውን አመለካከት አኒማው ላይ ከባድ ተጽዕኖ ያመጣበታል። እኔ ሁለት ተቃራኒ ኬዝ ገጥሞኛል። አንደኛው ለሴት ያለው አመለካከት በጣም በጣም አሪፍ ያልሆነ በፓስት ኤክስፔሪየንስ በሰማው ባደገበት ባየው ያ ለሪሌሽንሺፕ ክፍት እንዲሆን የማያደርግ በቃ እሱ ራሱ ቢፈልግ ቢመቸው ቢታገለው ውስጡ አንኮንሽሱ ግን ኖ ብሎ ዝግት አድርጎ ሪል የሆነ ኮኔክሽን እንዳይፈጥር የሚያደርገው ሰው አኒማው ላይ ያለ የተሳሳተ ወይም ኦር የተሳሳተ ባንለው የተቀየረ ወይም ለሱ የማይጠቅም ለሴት ያለ ኢሜጅ ያለው ሰው አጋጥሞኛል። በተቃራኒው ደግሞ ለሴት መልካም ፍላጎት እያለው በጎ ፍላጎት እያለው በጣም የሚፈልገው ሆኖ ግን የሚያደርጋቸው አፕሮቾች ምናምን ግን በነበረው እሱ ባለው አመለካከትና እና እሱ ፕሮጀክት አኒማው በጣም ወደፊት ፕሮጀክት ስለሚያደርግ ሴቶቹን ከሚገባቸው በላይ በኋላ ላይ ልክ በደንብ ሲያውቃቸው እንደዚህ ነው እንዴ አለ አይደል አጉል ዲሳቲስፋክሽን የሚያመጣ
እንደዚህ ነች እንደ የሚያስብል መጀመሪያም እንደዛ ነኝ ያላለችውም እሷ ራሱ አኒማው ግን ወደዛ ፕሮጀክት አድርጎ ዋይ እቺ ልጅ በጣም ስማርት ነች ካላት ላይ 2-3 እጥፍ የጨመረ የማይመስል የተጋነነ ይሄ ድራማዊ የመሰለ ማንነት ይሰጣል። በጣም አጉል ፍቅር ውስጥ መግባት አንደኛው ፍቅር ውስጥ ለመግባት የሚተናነቅ የሚታገል አንኮንሽስ ወደ ኋላ የሚጎትተው አንደኛው ደግሞ ያገኛትን ሴት ጋር በሙሉ በፍቅር ኦልሞስት መውደቅ ደረጃ የሚሄድ ማለት ነው። ይሄ እንግዲህ ሁለት አይነት የተለያየ እንትኖች ናቸው። ሁለቱም የተለያየ አፕሮች አላቸው። በተለያየ መንገድ ነው የሚስተካከሉት። ግን ተመሳሳይም ሆኖ ደግሞ እንዲሁ ከሰው ካስተዳደግ ካመለካከት የተለያየ ሐሳብ አለው። ለምሳሌ አሁን ያነሳናቸውን ትራማ እና ሻዶው ብናይ ሁለቱ የራሳቸው ተመሳሳይ ነገር አላቸው። የራሳቸው ደግሞ ሰፊ ልዩነት አላቸው። አት ዘ ሴም ታይም ደግሞ በጣም ሲሚላር የሆኑበት የሚያያዙበት አንዱ ወደ አንዱ የሚቀየርበት ነገር አለ። ለምሳሌ ትራማ ብዙ ጊዜ በጣም ሰደን የሆነ አክሽን በጣም ኦቨርዌልሚንግ የሆነ የሚቆጣጠረን ኤክስፔሪየንስ ነው። በጣም ከፍ ሲል እስከ መደፈር ምናምን ሊሄድ እስከሚችል በጣም ደግሞ ኖርማል ሲሆን አንድ ሰው በጣም በልጅነታችን ሼም ቢያደርገን አትችሉም ቢለን የሆነ ሪስፔክት የምናደርገው ፊገር አስተማሪ ሊሆን ይችላል፣ ወላጅ ሊሆን ይችላል፣ ዘመድ ሪሌቲቭ ሊሆን ይችላል። ግን ትራማቲክ በሆነ ወይ በንግግር ሊሆን ይችላል፣ በድርጊት ሊሆን ይችላል እዛ ስቴት ውስጥ እንድንገባና ያ ትራማ ሆኖ እድሜ ልካችን እንዲከተለን የሚያደርግ ሊሆን ይችላል። በጣም ግን ኦቨርዌልም ነው የሚያደርገው። አቢዩዝ አለው። ማጣት ለምሳሌ በጣም የምንወደውን የቅርብ የምንለውን ሰው ማጣት ከባድ ትራማ ውስጥ ይከታል ማለት ነው። በልጅነት ደግሞ ነግሌክት መደረግ፣ ጣል መደረግ፣ ቶት መደረግ፣ አቴንሽን፣ ፍቅር፣ ትኩረት አለመሰጠትና እዚህ ላይ እንግዲህ ቫዮለንስን በጣም ከመጠን ያለፈ ብዙ ጊዜ እኛ ሀገር የምናየው አሁን ላይ ትንሽ ለውጥ ያሳየ ይመስላል። ግን ጥቂት ቦታዎች ላይ ለውጥ ስላሳየ ሁሉም ቦታዎች ላይ ለውጥ አሳይቷል ብለን ማመን የለብንም። አሁንም በጣም በቫዮለንስ የሚያድጉ ልጅን መቅጣት ማስተማር መስሎ የሚሰማቸው ወላጆች እጅግ በጣም ብዙ ናቸው። በአገር ደረጃ ማለት ያለችው ትንሽዬ ከተማ ላይ ሰዎች አይደለም። የኢትዮጵያ ሕዝብ ከ100 ሚሊዮን በላይ ነው እና እያንዳንዱ የሚያድገው ሰው ስለ ሀገራችን ስለሆነ የምናወራው በጣም ብዙ በቫዮለንስ የሚያድግ ሰው አለ። በየመንገዱ እናያለን፣ በየቦታው እናያለን፣ በየመስሪያ ቤቱ፣ በየትምህርት ቤቱ እንደዚህ አይነት ነገሮች በደንብ እናያለን። ይሄ ትራማ እንግዲህ በጣም ብዙ ጊዜ ሲያልፍ ወደ ዲሶሴት ወደ ማድረግ ወደ የተለያየ ፐርሶናሊቲ ሁሉ ክሬትስ ከማድረግ ሊሄድ የሚችል ሊያርቅ የሚችል ከማህበረሰብ ከሁኔታዎች ሰልፍ ዳውት እየፈጠረ ከዛ ጉዳይ ግን ትራማውን ከፈጠረው ጉዳይ በጣም የሚያርቅ ነገር አለው። ኤንግዛይቲ፣ ዲፕሬሽን የመሳሰሉት ነገሮች አሉት። ስፔሻሊ ጭንቀት ሊሆን ይችላል፣ ድብርት ሊሆን ይችላል። በተለይ ደግሞ ትራማ ውስጥ ያለፉ ሰዎችና ኤርሊ ስቴጅ ላይ ከሆነ ኢቭን ትራማውን ላያስታውሱት ይችላሉ። ሚሞሪያችን አይምሮአችን አንዳንድ ሚሞሪዎችን አንዳንድ ትዝታዎችን ሪፕረስ ያደርጋል፣ ያፍናል። እኛ እንዳናቃቸው እንዳናስታውሳቸው ወደኛ እንዳይመጡ ያደርጋል። ስሜቱ አለ እዛ ነገር ላይ ግን ለስሜቱ መነሻው ደግሞ ተደብቋል በአይምሮ ማለት ነው። ይሄ አስቸጋሪ ነው። ሻዶውም እንደዚሁ ነው። ሻዶው ምናልባት ለየት የሚያደርገው ምንድነው? በብዛት በአንዴ ሀፕን ያደረገም ላይሆን ይችላል። በማህበረሰቡ ከሆነ ለምሳሌ ቀስ በቀስ የመሰለ በአንዴ የሆነ ሰው ቫዮለንስ ባያደርግ አቢዩዝ ባያደርገው አንድን ሰው በሂደት ግን ለምሳሌ አያያዝ ቤተሰባችን እንዴት ነው የሚያየው? እንዴት ነው ትኩረት የሚሰጠን? ከሌሎች ልጆች አንጻር አንድ ልጅ ከአንድ ልጅ በምንድን ነው የሚያለያየው? እሱ አንድ ነገር ነው። እንደዚህ በአስተዳደግ ውስጥ ያጋጠሙንን ነገሮች እንዴት ነው ምንቀጣጥላቸው? እንዴት ነው አመለካከታችን? ራሱ የግለሰቡ አመለካከት እንትን ይላል። ሰዎች እኛ ላይ የሚያደርጉትን ነገር ኤቭሪቲንግ በኔጌቲቭ እንዲያስበው ነው እንደዛ አስበው ነው እያልን ከሄድን ቀስ እያለ ውስጡ ሪፕሬስድ የሆነ ሻዶው ዴቨሎፕ ያደርጋል ማለት ነው። እኔ ሰዎች ትሪት የሚያደርጉንን እኔ እንዲህ ነኝ ወደሚል ገልብጠን እናየዋለን ማለት ነው። ምኞታችንን ፍላጎቶቻችንን በሰዎች ፊት እንድናፍን እንደረጋለን ማለት ነው። ለምሳሌ በጣም የመጫወት ፍላጎት ያለው ልጅ ምንም አይነት ድምጽ መስማት የማይፈልጉ
ወላጆችን ያጋጥመኛል። ልጆቻቸው ምንም አይነት ድምጽ እንዳያወጡ ቤት ውስጥ ምንም አይነት ይሄ ጨዋታ ይሄ በጣም ቺርፉል የመሆን ኤክስቴቲክ የመሆን የመፈንደቅ ይሄ ከልጆች የተለመደው ባህሪ ነው። ያንን እንዳያወጡ እንደዛ መጮህ ምናምን እንደማይቻል ያ ማለት ስሜታቸው ታፍኖ ፍላጎታቸው ታፍኖ እንዲያድጉ የሚያደርግ ማለት ነው። ይሄ ትልቅ ሻዶው ዴቨሎፕ ያደርጋል። በጣም ሰልፍ ኤክስፕሬሽናቸው ላይ ራሳቸውን መግለጽ ራሳቸውን ማንነታቸውን በሚፈልጉበት ጊዜ በሚያደርጉት ጥረት ላይ የራሱን ከባድ ተጽዕኖ ይፈጥራል ማለት ነው። በትራማም ሻዶ ሊፈጠር ይችላል። ግን አት ዘ ሴም ታይም ይሄኛውን ማየት አለብን። በተለይ ሶሻል ኮንዲሽኒንጉ ወሳኝ ነው። የምናድግበት ቦታ የምናድግበት ትምህርት ቤት የወላጆቹ አይነት የማህበረሰቡ አይነት እጅግ በጣም ማተር ያደርጋል። ምናልባት ሻዶ የሚለየው ምንድነው? ከትራማ ኔጌቲቭ እና ፖዚቲቭ ነገሮችን ይይዛል። ፖዚቲቭም ነገር አለው which means ልጆቹ መጫወት ሲከለከሉ ውስጣቸው ያለው በጎ ኃይል ነው የሚታፈነው። ለምሳሌ ታለንት የሚታፈንበት ሰው አለ። ታለንቱ እዛው ታፍኖ የሚቀርበት ችሎታውን የሚያፍን አይነት ኢንቫይሮንመንት ውስጥ ይሆንና ይሄኛውን ወደዚህ ያተኩር። በተለይ ትምህርት ላይ በጣም ከባባድ አስተያየቶች የሚሰጥበት ማህበረሰብ ውስጥ ነው ያደግነው። የተቀረው በተለይ ታለንት ሊባል የሚችለው ችሎታ ሊባል የሚችለው ነገር በግድ እንዲታፈን ከባድ ትግል የሚደረግበት ማህበረሰብ ውስጥ ነው እያደግን የነበረውና እንዲህ አይነት ነገሮች መልካም የሚባለውን ውስጣችን ያለውን በጎውን ነገር እንኳን ወደ ሻዶ እንድንገፋ ያደርጉናል ማለት ነው። ይሄ እንግዲህ ሻዶ ከልጅነት ነው እንጂ ኮንሺየስሊ ካደግን በኋላ ከኢጎአችን ጋር ባለው ደግሞ ያልታከመ ያልተስተካከለ ነገር የምናፈናቸው ማንነቶቻችን ሰዎች እንዳያዩብን የምንደብቃቸው ነገሮች አጉል ያው እንድናፍርበት በራሳችን እንድናፍር ለሰዎች እውነተኛ ማንነታችንን ብናሳያቸው እንዲህ ይሉናል፣ እንደዛ ያስቡናል፣ እንደዛ ያጣጥሉናል፣ እንደዚህ ተቀባይነት እናጣለን ምናምን በሚል የሚታፈን ደግሞ ካደግን በኋላ ኮንሺየስ ከሆንም በኋላ ኢጎአችን ዴቨሎፕ ካደረገ በኋላ ደግሞ የሚታፈን የማንነት አይነት አለ። እዚህ ውስጥ እንግዲህ በዩንጊያን ሳይኮሎጂ ኢጎን መጨመር እንችላለን። አርኪታይፕስ አሉ። አርኪታይፕስ በጣም ኢሴንሻል ናቸው። ለምሳሌ ላቨር አርኪታይፕ አለው፣ ዋሪየር አርኪታይፕ አለው። ከዚህ በፊት እናንሳው አላቅም፣ ግን አንዳንድ ሰው ላቨር አርኪታይፑ ዜሮ የሆነና ዋሪየር አርኪታይፑ ከፍተኛ ሆኖ በጣም አጉል ታጋይ ይሆናል። ከላይፍ ጋር ይታገላል፣ ከብዙ ነገሮች ጋር ይታገላል። ግን ከነገሮች ጋር ኮኔክት የሚያደርግበት ፍቅርን ሁሉ በትግል ይሞክረዋል። ፍቅርን ሁሉ ወይም ሪሌሽንሺፕ ውስጥ ሁሉ ይሄ ዋሪየር አርኪታይፕ ዶሚኔት ያደረገው ሪሌሽንሺፕ ክሬት ለማድረግ ይሞክራል። በጣም ትግል ያለው ነገር ማለት ነው። ይሄ ባላንስ ማጣትን ያስፈልጋል። እንትን ይላል። ሴጅ አርኪታይፕ በጣም ዴቨሎፕ የሚያደርግባቸው አሉ። ለምሳሌ በጣም ነገሮችን ኢንተሌክቹዋላይዝ የሚያደርጉ ፍቅርን ሳይቀር ወደ ኢንተሌክት ወደ አስተሳሰብ ወደ አመለካከት ሙሉ ለሙሉ ወደዛ አይወሰድም። ሮማንስ ኢዝ ቢዮንድ ኢንተሌክት እና እዛ ውስጥ ኢንተሌክት እንደ ሰብ ዲቪዥን which means በአስተሳሰብ አንደርስታንድ መደራረግ አመለካከት ምናምን የሚባለው በደንብ መግባት አለበት። ግን ኮኔክሽኑ በኢንተሌክት አይመጣም። አንድ ሰው ከአንድ ወንድና ሴት አስተሳሰባቸው አመለካከታቸው ስለተቀራረበ ሮማንሱ ይመጣል ምንም አይነት እንትን የለውም። ሮማንሱ ካለ ግን ያ ነገር ደግሞ እንደ ሰብ ዲቪዥን ገብቶ ጠቃሚ ይሆናል ማለት ነው። ምክንያቱም በአስተሳሰብ በአመለካከት በመግባባት አንዳንድ መሰረታዊ በሚባሉ ቫልዩዎች ማለት ሰው ቫልዩ የሚያደርጋቸውን ነገሮች ማየት መቻል አለብን። ሪሌሽንሺፕ ውስጥ የምንገባበት ሰው ምን አይነት ነገሮችን ለድርድር አያቀርብም፣ እነሱን መረዳት አለብን። ምክንያቱም ከኛ ቫልዩ ከምንላቸው ነገሮች ጋር ግጭት ሊኖረው አይገባም። ይሄ እጅግ በጣም ወሳኝ ነገር ነው። በቴራፒው ዓለም እስካሁን ጥቂት ጊዜ እኔ ራሱ ባየሁት የሰው ልጅ ላይ ያለው ሁኔታ በተለይ ያለው እንዳስተዳደጋችን በዙሪያችን እንዳሉ ሰዎች የደረሰብን የሆነው ነገር እጅግ በጣም የሚያስደንቅም ነው። የአንዳንድ ሰው ስቶሪ እኔ ሳዳምጥ ማለት መጽሐፍ የሚወጣው 2-3 መጽሐፍ የሚወጣው ስቶሪ ያላቸው ሰዎች አጋጥመውኛል። ምክንያቱም እንግዲህ አንደኛ
እንዴት እንደዚህ አይነት ነገር ሀፕን ያደርጋል ልንል እንችላለን። which means ለምሳሌ ወላጅ እንዴት ልጁ ላይ እንደዚህ አይነት ነገር እንትን ይላል? ሁለተኛ እነዚህ ሰዎች እንዴት ነው አሁንም እየሳቁ እየተዝናኑ ህይወትን እየቀጠሉ ያሉት? ምክንያቱም ያሳለፉት ነገር ያደረገባቸው ተጽዕኖ ከፍተኛ ነው። ቅድም እንዳልነው ግን ያው አይምሮአችን አንዳንድ ሚሞሪዎች፣ አንዳንድ ትውስታዎች፣ አንዳንድ ሁኔታዎች ላይ ግንብ ገንብቶ እየመጡ እንዳያስቸግሩን እዛው ታፍነው እንዲቀሩ ያደርጋል። ግን ታፍነው አይቀርም ብዙ ጊዜ በአንድም በሌላ መንገድ የታፈነ ኃይል መውጣት አለበት፣ ሁላችንም እናውቃለን። እና ሲወጡ ደግሞ ጤናማ ባልሆነ መንገድ ይወጣሉ። እኛ ጤናማ ባልሆነ መንገድ ካላስተነፈስ ናቸው አንድ ሰው በጣም እንቆያለ ምንም አይነት ችግር ውስጥ ሳይገባ አስተዳደጉን ቃኝቶ ትራማ ካለበት እሱን ካላስተካከለ ውስጡ ያሉትን በማህበረሰብ በአስተዳደግ በራሱ በኢጎ የተፈጠሩትን ሻዶዎች ኢንተግሬት ካላደረገ at the same time ካለበት እድሜ አንፃር ካለበት አመለካከት አንፃር አርኪታይፖቹን ባላንስ ካላደረገ ኦኬ ለላይፍ የትኛው ያስፈልገኛል? አሁን በጣም በቅርብ አጋጣሚ ቲክቶክ ላይ በጣም ሪስፔክት አድርገው የነበረ ሰው አሁንም ሪስፔክት አድርገዋለሁ እና ወደ ኋላ ስታስታውስ ምን ይቆጫል ምናምን ሲባል በጣም እንትን ነው፣ ሳይካትሪስት ነው፣ በጣም ትልቅ ሳይንቲስት ነው በዚህ ዘርፍ። በጣም ብዙዎች ሄዶ ምክሩን የሚያደምጡ ሰው ነው። ግን ወጣት እያለሁ እሱ የሚለው ወጣት እያለሁ በጣም አምቢሽየስ ነበርኩ ለማወቅ፣ ለመስራት፣ ለመንቀሳቀስ። ሶ ሞር ሴጅ አርኪታይፑ ነው አክቲቬት ያደረገውና በጎን መስዋዕት ያላደረኩት ነገር የለም ይሄንን ለማግኘት። አሁን አንተ ልትጋብዘኝ ያስቻለህን ሌሎች ሰዎች ጋር መጋበዝበትንና በጣም ደስ ይለኛል እነዚህ ነገሮች ማወቄ ማግኘቴ በዚህ መንገድ መሄዴ። ግን በጎን ብዙ ላይፍ አመለጠኝ። በጎን ልጆቼ ሳላውቃቸው ሳልግባባቸው ምንም አይነት እንደው ውሃ የሚያነሳ ግንኙነት ሳይኖረን አደጉ። የሰው ህይወት እያማከርኩ የራሴን ህይወት ግን እምብዛም ዞር ብዬ አላየሁትም። ምክንያቱም ይሄ አምቢሽኑ ይሄ የአይምሮ ስራው ፍላጎቱ ከአንድ ዕውቀት ወደ አንድ ዕውቀት ከአንድ ኪዩሪዮሲቲ ወደ ሌላ ኪዩሪዮሲቲ የሚደረገው ሽግግር ላይፌን እንዳላይ ያደረገኝ ይላል። ብዙዎች በዚህ ብዙ እንትን ይላሉ። ይሄ ማህበረሰብ ውስጥ ያለውን ነገር ይቀበላሉ። ለምሳሌ አንድ ሰው በግሉ አስቦ ነው በየትኛው ሰዓት ማግባት አለበት፣ በየትኛው ሰዓት ልጆች መውለድ አለበት፣ ስለ ልጆች ስለምን ያለው አመለካከት ምንድነው እስከ ያለውን እንትን አይ ካለም በግሉ አስቦ ወስኖ አይ የሚለውንም አይዲያ ሲቀይር በግሉ አስቦ ወስኖ መዝኖ መሆን መቻል አለበት። ሲገባም ደግሞ እንደዛ አይነት ሪሌሽንሺፕ ውስጥ ሎንግ ላስቲንግ የሆነ ሪሌሽንሺፕ ውስጥ ሲገባ ዝግጁ መሆኑን ማረጋገጥ አለበት አንድ ሰው። ምክንያቱም ባላንስ ያልተደረገውን ባላንስ አድርጎ ኢንተግሬት ያልተደረገው ማለት ያልተሰናሰለው ውስጣችን የሚጋጭ ነገር መኖር የለበትም። which means ውስጣችን ያሉ ነገሮች ብዙ ጊዜ እኔ በተለይ በካፕል ደረጃ ሰዎች መተው ግጭቶቻቸውን ሲያወሩ ግጭቱ የሚጀምረው እርስ በርሳቸው ሳይሆን ራሱ ወንዱ ጋር ራሱ ውስጡ ያልተስተካከለ ግጭት አለ። ያ ግጭት ምኑ ላይ እሳት ይጨምራል? ሁለቱ መሃል ያለው ግጭት፣ ሴቷም ውስጧ ያልተስተካከለ ግጭት አለ። ሶ መጀመሪያ የሚጋጩት እርስ በርስ በመጋጨት ውስጥ ከራሳቸው ጋር ነው። ለምሳሌ የማይሆን ኢሜጅ የፈጠረ ሰው ወይም እሱ እንደዚህ ያስባል ብሎ የሚያስብ ሰው ያንን ነገር እየደጋገመ የሚያስበው እንደዛ ነው። እሱ እኮ እንዲህ ስለሚያስብ ነው። ደግሞ ገግመን እውነት ነው ብለን ለያዝነው ነገር ብዙ ጊዜ ማስረጃ እናገኛለን ወይም ደግሞ አይምሮአችን ማስረጃውን ይፈጥረዋል። አንዲት ሴት ለምሳሌ ባሏ እሱ እንዲህ ነው እንደዚህ አይለኝም እንደዚህ ብላ ከደመደመችና ካሰበች ለሱ ማስረጃ የሚመስሉ ባይሆን እንኳን እሱ እንደዛ አይነት ሐሳቦች ውስጡ ባይኖሩት እንኳን እንደዛ አይነት ማስረጃዎች እናገኛለን። ቆም ብለን የምር እንደዚህ ነው ወይ? ለምን መጠያየቁ እንደሌለ ያሳያል። መሃል ላይ ምን ይፈጠራል? ክፍተት ይፈጠራል። እሱ አይሰማኝም፣ እሱ አያዳምጠኝም፣ እሱ ደግሞ የራሱ እንትን አለው እንደዚህ ስለሆነ እንደዚህ ትላለች እንደዛ ትላለች ምናምን አለ አይደል? ከዛ ያ መሃል ላይ የሚፈጠረው ጋፕ መሰላቸት ኢቭን ያኛውን ሰው አለማመን የሚያመጣው ነገር በሙሉ ሆን ተብሎ እሱን ለመጉዳት ወይም እሷን ለመጉዳት እንደሆነ ቀስ እያለ ይሄ ደግሞ ምን ያመጣል? አለመቀበል ያመጣል። የዛኛውን ሰው ሐሳብ አለመቀበል፣ አለማዳመጥ፣ ራሱ አለመደማመጥ ያመጣል። ሶ መጀመሪያ ሪሌሽንሺፕ ላይ ራሱ መስተካከል ያለበት
ሴቷ ውስጧ ያላስተካከለችውን ነገር ማስተካከል አለባት። መሃላቸው ያለው ነገር ከመስተካከሉ በፊት ወንዱም ውስጡ ማስተካከል አለበት። በተለይ ከሁለት አንዱ ግን በደንብ ሂል ያደረጉ ውስጣዊ ትራማቸውን ሻዶቸውን ኢንተግሬት ያደረጉ ከሆኑ በጣም ሰልፍ አዌርነስ ካላቸው ያኛውንም ሰው ወደዛ የመሳብ አቅም አላቸው። ምክንያቱም ሞር ፋውንዴሽን አላቸው፣ መሰረት አላቸው። የቆሙበትን ቦታ ያውቁታል። ብዙም በትራማ ወይም በሻዶ ወይም እንዲህ ብላይ ነው ገና ለገና እንዲህ ልትለይ ነው በሚል ያኛውን ሰው አኪዩዝ አያደርጉትም። የነዚህ የአንደኛው መረጋጋት ሁለተኛው ሰው ላይም በጣም ከባድ መረጋጋት ይፈጥራል። ይሄ እጅግ በጣም ጠቃሚ ነው ብዬ አስባለሁ። ስፔሻሊ ሰው ወደ ትዳር ከመግባቱ በፊት ስነ ልቦና ሁኔታውን የሚያውቀውን የሚያምነውን ነገር ሰልፍ አዌርነስ ግዴታ ቴራፒ መሄድም አይደለም። እያንዳንዱ ነገር መጽሐፉ አይዲያው አውት ዜር አለ። አሁን እዚህ ቻናል ላይ እንኳን ስለ ሻዶ አይ ቲንክ አውርተናል፣ ስለ ኢጎ አውርተናል፣ ስለ አርኪታይፖቹ አውርተናል። እነዛ ትንሽ መነሻዎች አሉ። እነዛን ተጠቅመው ደግሞ በራስ ሪሰርች አድርገው እኔ የትኛው ላይ ነኝ፣ ለምሳሌ በአርኪታይፕ ሴንስ በጣም ማመዝነው ወደ የትኛው ነው፣ በጣም ኢንተሌክቹዋላይዝ ነው ማድረገው ወይ አጉል ፍቅር ብቻ የሚበልጥብኝ? ምክንያቱም ብዙ ጊዜ መነሻ ላይ ባላንስ የለም ነው። ሁሉንም ነገር በመታገል ነው ማምነው። ብዙ ጊዜ የሆነች ትንሿ ነገር የምታጣላን ከሆነ ገና ትግል ውስጥ ነን ማለት ነው። ብዙ ጊዜ ግጭት የሚጀምረው ከውስጥ ነው ስላልኩ ከውስጥ የሆነ የሚጋጭ ነገር አለ። ሁኔታዎች ከውስጣችን ጋር እንድንጋጭ ያደርጉናል። በተለይ አስቸጋሪ ተደጋጋሚ ነገሮችን ማረም፣ ጊዜ ሰጥቶ ኦብዘርቭ ማድረግና ለምንድነው እንደዚህ ሆነው፣ ምንድነው መሰረታዊ ችግሩ፣ መሰረታዊ መነሻው ብለን ማየት መቻል አለብን ማለት ነውና እነዚህ እንደ በተለይ በዩንጊያን ቴራፒ ላይ እኛ ሀገር በዚህ እስካሁን በሞከርኩት እስካሁን ከተለያዩ ክላይንቶች ጋር ባየሁት እጅግ በጣም ኢሴንሻል ነው፣ እጅግ በጣም ጠቃሚ ነው። ብዙዎች ተጠቅመው አይቼበታለሁ። ግን ገና የተረዳሁት ምንድነው በጣም የጠቃሚነቱን ያክል ገና ለማወቅ ብዙ እንደሚቀረን፣ የሰው ልጅን ሜንታሊ ያለውን ነገር ለመረዳት እኛም ብዙ ይቀረናል፣ ከኛም በኋላ የሚመጡትም ብዙ ይቀራቸዋል። ምክንያቱም the mind is complex። ግን እያደገ የሚሄድ ነገር መስራት መቻል አለብን የሚል እምነት አለኝ። ምክንያቱም ዩንግ ለምሳሌ በጣም ለሰው ልጅ በረከት ነው የምለው። በምድር ላይ ለሰው ልጅ እጅግ በጣም ጠቃሚ ነገር ሰርተው ካለፉ ሰዎች መሃል አንዱ ነው እሱና የእሱ ሐሳብ ላይ ግን አንድ ቦታ መቆም የለብንም። አይ ቲንክ በጣም ጥሩ የምለው እሱ ከዩንግ በኋላ የመጣ በዛው ትራዲሽን ያለ የቴራፒ አይነት አይኤፍኤስ የሚባል ቴራፒ አለ። ለምሳሌ አይኤፍኤስ ኢንተርናል ፋሚሊ ሲስተምስ ነው የሚባለው። ምንድነው ያደረገው? ራሱ እነዚህ ትራማው ሻዶ ኮምባይን አድርገው ውስጣችን የሚፈጠሩ እንደ የተለያዩ ፓርቶች አሉ፣ እንደ ፓርቲ ያያቸዋልና እነዚህ ሂል ያላደረጉ አሉ። ሂል ያላደረጉትን ደግሞ ዲፌንድ የሚያደርግ ሌላ ፓርት ክሬት አድርገዋል። እነዚህን ዲቴል አውጥቶ የሚያሳይ አይ ቲንክ ያመጣው ሰው ስሙ ሁሉ ጊዜ ይዘነጋኛል። በጣም ደስ በሚል ሁኔታ ኦፕንሊ ነው ለዓለም ሼር የሚያደርገው። በጣም አሮጋንትና ይሄን ነገር ፈጥሬ ምናምን የሚል ሰው ቢሆን ኤቭሪዌር ሁሉም ሰው በየቦታው ያውቀው ነበር። ነገር ግን ሰውየው በጣም ሃምብልና ደስ የሚል ሰው ሆኖ ነው ያገኘው። ትኩረቱ ዋናው ለሰው ልጅ ጥቅም የሚሰጥ ሲስተም መስራቱ ላይ ነው። አሁን በጣም ታዋቂ የሆነ በዛ ላይ የሰለጠኑ ሰዎች እንዳሉ እኔም አንድ ሁለቴ ሞክሬው የሚሰራባቸው ሰዎች በጉዳዩ ስፔሲፊክ ሊሆን ይችላል፣ ያልሰራባቸውም ሰዎች አግኝቻለሁ። በጉዳዩ ላይ ያለን ሙቀት ገና ስለሆነ ነው። ግን በጣም ኢንተረስቲንግ እና ተስፋ የሚታይበት አይነት የቴራፒ አይነት ነው። በሌሎች የቴራፒ መንገዶች ልንደርሳቸው፣ ልንነካቸው፣ ልናስተካክላቸው የማንችላቸውን ነገሮች የሚነካ ስፔሲፊክ ነገር ፈጥሯል የሚል እምነት አለኝ። በዚህ እንግዲህ በጣም ብዙ እንትኖች አሉ። ምናልባት አንደኛው አድቫንቴጁ ዩንጊያን ቴራፒ ላይ አንደኛው አድቫንቴጁ ሆኖ ያገኘሁት አንድን ሰው ከሆነ ችግር ስላወጣ ነው የሆነ በጣም አሪፍ ሰው አይሆንም፣ ወይም በጣም ምቾት ውስጥ አይገባም፣ ወይም ላይፉ አይስተካከልም። ከዛ በኋላ እንዴት ነው መሄድ ያለበት፣ እንዴት ነው ላይፍ ናቪጌት ማድረግ ያለበት የሚለውን ዩንግ በጣም አሪፍ በሆነ ሴንስ ኢንዲቪጁዌሽን የሚል አይዲያ አምጥቷል።
ያ ኢንዲቪጁዌሽን ማደግ የሚችል ከሌሎች ትራዲሽኖች ጋር ተቀላቅሎ አንድ ሰው ሰልፍ አዌር ለመሆን ራሱን ለማወቅ ስፔሻሊ ኮንሽስ ሆኖ ሳቲስፋክሽን ያለው ኑሮ ለመኖር ምን ማድረግ አለበት እንዴት መሄድ አለበት በሚሉት ነገሮች ላይ ኢንተራክቲቭ የሆነ በተለይ ከዩንጊያን ሳይኮሎጂስቱ ጋር ወይም ቴራፒስቱ ጋር ጥሩ የሆነ ኮንቨርሴሽን ክሬት እያደረገ ችግር መፍታት ወይም ደግሞ ችግሩን ማቆም ብቻ ሳይሆን እንደዚህ አይነት ችግር ውስጥ ተመልሶ እንዳይገባ ወደፊትም የሚታይ መንገድ የሚታይ ህይወት የሚያድግ ነገር እንዲኖረው የሚያግዝ ነገር አለውና ሞር እጅግ በጣም ጠቃሚ ሆኖ አግኝቼዋለሁ ማለት ነው። አሁን ላይ ሞደርን ዩንጊያን ቴራፒ ላይ ይሄ ቶክ ቴራፒ ድሪም አናሊሲስ እንኳን ከዩንግ ጀምሮ የነበረ ነው። አክቲቭ ኢማጂኔሽን የምንላቸው ሶማቲክ አዌርነስ የሚባሉ አሉ። ኢቨን አይ ቲንክ አንድ ኢኤምዲኤም መሰለኝ አሁን በቅርብ ለአንድ ክላይንት ሳጠና ያገኘሁት አይ ሙቭመንትን የተከተለ ከዚህ በፊት ሪፕረስ የተደረጉና የተረሱ የሚመስሉ እንትኖችን እንትን የሚል ላይክ ለማውጣትና ለማከም የሚጠቀሙበት አይነት እንትን ሁሉ አይቻለሁ። ሶ የሰው ልጅን አይምሮ ለመረዳት የሚደረገው ጥረት የሚደረገው ጥናት በሆነ ምናልባት ስትራክቸር ባለው መንገድ ቢደረግ እጅግ በጣም ጠቃሚ ነው። ነገር ግን ቀስ እያለ ግን እነዚህ ነገሮች ላይ ዴቨሎፕ እያደረግን ክፍተቶቻችን የምናርምበት የምናክምበት ሞር ሚኒንግፉል የሆነ ላይፍ የምንኖርበት ስርዓት እየዘረጋን እንመጣለን የሚል እምነት አለኝ። ስላደመጣችሁኝ ከልብ አመሰግናለሁ።